ኡስታዝ እንግዳ የሆነው ጥሬን አክብረው እዚህ ስቱዲዮአችን ስለተገኙልኝ እጅግ አድርጌ አመሰግናለሁኝ። በእውነቱ ለኔ እጅግ በጣም ክብር ነው እርስዎን እዚህ ኢንተርቪው ማድረጌ እና ከኛ ጋር ውይይት ለማድረግ እዚህ ስለመጡ እጅግ አድርጌ አመሰግናለሁኝ። እኔም ያው ምንም እንኳን በራሳችን የኪንግስ ኦፍ አባይ ሚዲያ ላይ ቢሆንም ግን ይህንን ፕሮግራም ስንሰራ የሚጀምረው ነው። እስካሁን ድረስ ስታደርጊያቸው የነበሩትን የአንዳንድ ፖድካስት ቃለ ምልልሶችን አይቻለሁ እና እኔም እንግዳ መሆኔ ደስ ብሎኛል። ቴንኪዩ። አመሰግናለሁኝ። እስቲ አየሩ እንዴት ነው? ክረምት ገባ አይደለ? ያ ዛሬ ዝናቡን ያው አምልጠን እንደምንም ገብተናል ወደ ስቱዲዮ። አልሐምዱሊላህ። እርስዎ ምን አይነት ሰው ኖት? ብርድ የሚመቾት ሰው ኖት? አሊያ ደግሞ ሙቀት የሚመቸው ሰው ኖት? እስቲ ክረምት ያስቸግሮት ነው? ከብርድና ከሙቀት ከተባልኩኝ አይ ቲንክ ብርድ እመርጣለሁ። ግን ሁልጊዜ ከሁሉም ደግሞ በጣም ደስ የሚለኝ ዝናብ እና እንደዚህ ዝናባማ ነገር ደስ ይለኛል። ስለዚህ አሁን ያለው ሁኔታ በጣም ዝናቡ ምናምን ደስ ይለኛል እና አይ ቲንክ ፐርፌክት ታይም ነው አሁን በተለይ ኢትዮጵያ ላይ ያለው ሁኔታ። ለዚህም ይመስለኛል አሁን ሳውዲዎች የአረቡ አካባቢ በጣም ኃይለኛ ሙቀት ስለሚሆን ወደ ኢትዮጵያ በዚህ ሰዓት የመጣ ሳውዲ ኦልሞስት ሱሰኛ ይሆናል። ከዛ በኋላ ተመልሶ እንደሚመጣ እርግጠኛ ነኝ። ሱብሃንአላህ፣ ይገርም ነው። እርስዎ እንደ አንድ ኡስታዝ፣ እንደ አንድ ዳኢ፣ እንደ አንድ የሀገራዊ ኃላፊነት እንደተሸከሙ ሰው እንዴት ነው ሰዓቶትን የሚያብቃቁት? ቤተሰብ አሉት፣ የሶሻል ላይፍ አሉት እና እንዴት ነው ቀኑን የሚያመጣጥኑት? የተለየ መርህ ካሉት እስቲ ለእኛም ቢያጋሩን። በእውነቱ አንዳንዴ እኔ ራሴ የማስበው ነገር አለ። ማለት ብዙ ሰው ምናልባት ከምንሰራቸው ነገሮች በተለይ ከተለያዩ ጉዳዮች ውስጥ በተለያየ ሁኔታዎች ውስጥ መገኘቴ በተለይ ምናልባት በጣም ብዙ ሰዓት ላይ ቢዚ ሆኝም ከልክ በላይ ራሴንም እያስጨነኩ እንደሆነ ምናምን ሊያስብ የሚችል ሰው አለ። ነገር ግን ኃላፊነት ያለብን ኃላፊነትና እንደገና ደግሞ ያለው ክፍተቶች የመሳሰሉት ነገሮችን የሚመጥን በዚህ ላይ ደግሞ ሌላው ውጭ ያለው ሰው እንደሚያስበው በጣም ከልክ በላይ ከአቅም በላይ ቢዚ ነኝ ማለት አልችልም። በተቻለኝ መጠን ፎከስ ማደርግበት ወይም ወሳኝ ነው ይሄ ነገር በቃ መሰራት አለበት የምላቸው ነገሮች ላይ በደንብ ፎከስ አድርጌ እሰራለሁኝ። ከዛ ውጭ ያለውን ደግሞ እንደምንም እያጠጋጋው እሄዳለሁ። ግን ስቲል ያው እንዳልሽው ነው። አንዳንዴ ወይ እንቅልፍ ላይ ትንሽ እንጎዳለን። አንዳንዴ ደግሞ የቤተሰብ ነገር አንዳንዴ ትንሽ ልንቀንስ እንችላለን። የሚገባውን ያህል አንሰጥም። ሌሎች ነገሮችም ላይ እንደዛው ኢቨን ሌላው ቀርቶ ይሄ ሜይን ያልነውን ስራ ላይ እንደዛው በሰዓት መጣበብ ምክንያት ማጠጋጋት አንዳንዴ የሚመሳሰሉት ነገር ይፈጠራል። ብቻ ግን ያው ዱንያ እቺ ናት ብለን ከተቀበልንና እስከ አቅማችን እስከቻለ ድረስ የምንችለውን ያህል ለማድረግ ከጣርን በእርግጠኝነት ይሳካል ብዬ አስባለሁ እና ያ ነው እየሆነ ያለው ብዬ ነው የማስበው በእኔ ህይወት ላይ። መልካም። ወደ እርስዎ የጉዞ ጅማሬ ከመምጣቴ በፊት እስቲ እንደ መንደርደሪያ አንድ ጥያቄ ላንሳዎት እና ወደ እርስዎ ደግሞ እንመለሳለን። ስለ ፖለቲካ ስናወራ አንድ ሰው ፖለቲከኛ ለመባል በትንሹ እስከ 12ኛ ክፍል ተምሮ ወደ ዩኒቨርሲቲ ጆይን አድርጎ ከዛ ፖለቲካል ሳይንስ መማር አለበት። የሆነ ስታንዳርድ አለ የተቀመጠ። ወደ ኡስታዝ ስናመጣው በእስልምና ሃይማኖት ውስጥ የኡስታዝነት ማዕረግ አንድ ሰው አሁን በዘመናችን እንደምናየው ማንኛውም ሰው ተነስቶ ኡስታዝ የሚሆንበት ነው እና እንዴት ነው ይሄ ነገር? ማንኛውም ሰው ተነስቶ ኡስታዝ መሆን ይችላል? አሊያ ደግሞ የራሱ የሆኑ የተቀመጡ መስፈርቶች አሉት? አዎ፣ በመጀመሪያ ኡስታዝ የሚለውን ቃል እንትኑን ማወቅ ተገቢ ይመስለኛል። ትርጉሙ ምንድን ነው የሚለውን በአረብኛ እና የአረብ ህዝቦች በአሁኑ ሰዓት ላይ ኡስታዝ የሚለውን ቃል የሚጠቀሙበት ሁኔታ በመምህርነት ላይ የተሰማራን ሰው ነው። ያ ማለት ደግሞ ሌላው ቀርቶ ኤሌመንተሪ እንኳን ለማስተማር አሁን ባለው የአስተምህሮት ሂደት ውስጥ ትምህርት ቤት የመጀመሪያ እና እስከ ሁለተኛ ደረጃ ትምህርት ቤት ተምሮ ከዛ
ኮሌጅ ወይም ዩኒቨርሲቲ ውስጥ ገብቶ ቢያንስ የማስተማር ክህሎት ልክ በሀገራችን ለምሳሌ እንደ ኮተቤ መምህራን ኮሌጅ የሚባል አለ የመሳሰሉት እንደነዚህ አይነት ትምህርት ቤቶች ገብቶ ከወጣ በኋላ የማስተማር ክህሎት ኖሮት ሲያስተምር ኡስታዝ የሚለው ስም ይሰጠዋል፣ መምህር የሚለው። ሌላው የኡስታዝ ሌላው ደግሞ ትርጓሜ በአረቡ ዓለም ላይ ዩኒቨርሲቲ መጨረስ ብቻም አይደለም፣ አንዳንዴ እስከ ማስትሬትና ዶክትሬትም ሄዶ ከዛ በኋላ የኮሌጅ ውስጥ ወይም ደግሞ ማስትሬት ውስጥ ያሉ ሰዎችን አንዳንዴም የዶክትሬት ውስጥ ያሉ ሰዎችን ትምህርታቸውንና ይህ ቲስሳቸውን የሚሰሩትን ፕሮግራም የሚጽፉትን መጽሐፍ በመሪነት እና በጋይዳንስነት ወይም በአመላካችነት ሲመደብ አንዳንዴ ልክኛ በእንግሊዝኛው ፕሮፌሰር እንደምንለው ማለት ነው እና ፕሮፌሰር የሚለው ስምን ተክቶ የመጣ ነው ኡስታዝ የሚለው ቃል። አንዳንዴ ኡስታዝ ሙሳዒድ ይሉታል፣ አንዳንዴ አጋዥ ሙሳዒድ ወይም ደጋፊ እንደማለት ነው፣ ወይም አጋዥ መምህር እንደማለት ነው፣ ወይም ረዳት ፕሮፌሰር በአማርኛው እንደምንለው እንደዚህ አይነት ቃሎች ሁሉ ይወስዳል ማለት ነው። ስለዚህ ይሄ እንግዲህ አረቡ አካባቢ ላይ ያለው የአስተምህሮት ሂደት ነው ወይም ደግሞ የስም አሰጣጥ ሂደት ነው። እንደዚሁም አረብኛ ትምህርት ተምሮ ወይም ደግሞ ሌላ ነገር ተምሮ በዛ በተማረው ነገር ላይ ሰዎችን ለምሳሌ አንዳንዴ ጋዜጠኛም ሆኖ ሊሆን ይችላል፣ ወይም ደግሞ ሌላ ነገር ሆኖ ሰዎችን አመላካች በሚሆንበት ወቅትና ሚዲያ ላይ በተለምዶ ኡስታዝ የሚሉበትም ሁኔታ አለ። ወደኛ ሀገር ስንመጣ ግን ኡስታዝ የምትለው ቃል ትንሽ ቅድስናን ወስዳለች ወይም ደግሞ ከሃይማኖት ነገር ጋር ተያይዛለች። እዛኛው ላይ ለምሳሌ ፊዚክስ አስተማሪውንም ኡስታዝ ይሉታል፣ ኬሚስትሪ አስተማሪውንም ኡስታዝ፣ ልክ እኛ እዚህ ኢትዮጵያ ውስጥ ቲቸር እንደምንለው ማለት ነው ወይም መምህር እንደምንለው ቃሉን በቀጥታ ወደዚህ ተወስዶ እናገኘዋለን። እዛ ወደ አረቡ ዓለም ላይ ስንሄድ ማለት ነው። ወደኛ ስንመጣ ኢትዮጵያ ውስጥ በተለይ ማለት ነው እና አንዳንድ አፍሪካ ሀገር እንደዚህ አይነት ነገር ያየሁ ይመስለኛል። ኡስታዝ የሚለውን ቃል ትንሽ ቅድስና ሰጥተውታል፣ ማለት የሆነ የሃይማኖታዊ የክብር ስም አድርገውታል። ግን በጣም በሚያሳዝን መልኩ አሁን ያልሽው ልክ ለምሳሌ በአካዳሚኩ ትምህርት የተሄደውን አይነት ሂደት አንድ ሰው ኡስታዝ ለመባል ኤሌመንተሪ የሚያስተምር ወይም ቁርአን ቤትም ያስተምር ወይም ደግሞ ሌላም ቦታ ያስተምር ሊሄድ የሚገባውን ርቀት ሄዶ ከአንድ ለምሳሌ በትንሹ ከአንድ ዩኒቨርሲቲ ኮሌጅ ወይ መሳሰሉትን ጨርሶ ወይም አንድ ማዕሃድ የሚሉት አለ ወይም ደግሞ ማዕከል የትምህርት ማዕከል አንድ የትምህርት ላይ ብቃት አግኝቶ በዛ ብቃት ላይ ሰርተፊኬት አግኝቶ በሌላ ደግሞ አጠራር አለ በአረብኛው አልኢጃዛ ይሉታል። ኢጃዛ ማለት የማስተማር የማስተላለፍ ፍቃድ ማለት ነው። ይህንን በማግኘት ላይ የተመሰረተ አይደለም ኢትዮጵያ ውስጥ ያለው። በድሮ በመሻይኾቻችን ኢጃዛ የሚባለው ወይም ሌላው አንድ ትምህርትን የተማረ ሰው ለሌላ ሰው ማስተማር ወይም ለሌላ ሰው ማስተላለፍ ይቻላል የሚለው ደረጃ ላይ ሲደርስ የሚሰጡት የሆነ የብቃት ማረጋገጫ አለ። አንዳንዴ በአፍ ብቻ ሊሆን ይችላል፣ አንዳንዴ ደግሞ በጽሁፍ አጀዝቱሁ ብለው ወይም ከሌን ብቃቱን መሰከርኩለት ብለው የሚሰጡበት ሁኔታ አለ። ከቁርአን ጋር በተያያዘ ከሐዲስ ጋር በተያያዘ ወይም ከፊቅህ ጋር በተያያዘ ግን ስፔሲፊክ ነው። ይሄ በተወሰነ ደረጃ በአንዳንድ ሁኔታዎች ሲደረጉ ይታይ ነበር ድሮ ማለት ነው። አሁን ላይ ያለው ሁኔታ ግን በጣም ልቅ ነው፣ ከልክ በላይ ተለጥጧል። የተወሰኑ ሁለት አረብኛዎች የተናገረ ወይም የተወሰኑ ሁለት ሐዲሶች የሆነ ቦታ ላይ ሲናገር የተሰማ አንዳንዴ እንደውም በጣም በሚገርም ሁኔታ ማዕሌሽ ምናምን የሚሉ ከሳዑዲ የሆነ ነገር ሰምቶ ራሱ የመጣም ሰው በንግግር ውስጥ እንደዚች ሁለት ነገሮች ከጨመረ ኡስታዝ የሚሉበት ጊዜ እናገኛለን። ወይም የሃይማኖታዊ ንግግሮች ካሰማ አንድ ሰው እንደዚህ ነገር ነው ሐላል ይመስለኛል ሐራም ይመስለኛል እንኳን እያለ ቢሆን ከተናገረ ያን ሰው ኡስታዝ የሚሉበት ሁኔታ ላይ ተደርሷል ማለት ነው። ስለዚህ ይሄ ነገር እንዴት ገቨርን ይደረግ፣ እንዴት
ይስተካከል የሚለው በጣም ሁሌ የሚያሳስበኝ ጉዳይ ነው። እንደ ማህበረሰብ ልክ በሌሎቹ ለምሳሌ በሃይማኖት ሌሎች ክርስትና ሃይማኖት ወንድሞችና እህቶቻችን ስናይ የራሱ የሆነ ስም አለ። ዳቆን ምናምን የሚባሉት ቀሲስ የሚሉት ወይም መነኩሴ የሚሉት የራሱ የሆነ ስቴጅ እንዳለው እና ያንን ሄዶ ካልጨረሰ በስተቀረ የማይሰጥበት የሆነ የሚታወቅ የሆነ ስም አለ። እኛ ሀገር ለምሳሌ በኡስታዝ ከሚለው ቃል ውጪ የምንጠቀማቸው ቃሎች ከሆኑት ውስጥ አንዱ ደረሳ የሚል ነው። ሌላው ሼህ የሚል ቃል እንጠቀማለን። አንዳንዴ ዓሊም የሚል ቃል እንጠቀማለን። እነዚህ ቃሎች በሙሉ የራሳቸው የሆነ ዲፕ ከገባን ትንሽ ዘርዘር ያሉና ማብራሪያ የሚፈልጉ ናቸው። በሀገራችን ደረጃ ግን እንትን ወጥቶላቸዋል፣ መደብ ወጥቶላቸዋል ወይ በትክክል እና ሰው ሁሉ በዛ ደረጃ ተረድቶት ነው እየተካሄደ ያለው የሚለው እጠራጠራለሁ። እንደዚህ አይነት ነገር የለም። ስለዚህ አንዳንዴ አንዱን ሰው አንዴ ሼህ ልንለው እንችላለን፣ አንዴ ኡስታዝ ልንለው እንችላለን፣ አንዳንዴ ዓሊም ናቸው፣ አንዳንዴ ፈዲለት ሼህ የአረብኛውንም ከአረቦቹም ተውሰን የምንልበት ሁኔታ አለ። ስለዚህ እንደነዚህ አይነት ነገሮች ምናልባት እንደ ማህበረሰብ ዑለማዎቹም ሼኾቹም ኡስታዞቹም ቁጭ ብለው የትኛውን ነው ለህብረተሰቡ በትክክል ሼህ ብለን ልናስተዋውቅ የሚገባው ወይም ዓሊም ብለን እና ሙፍቲ ሚልም ቃል አለ። ሙፍቲ አንዳንዴ ሌላው ቀርቶ ሀጂና ሼህ የሚቀላቀልባቸው ሰዎች አሉ። ሀጂ ማለት ለምሳሌ በእስልምናው የአምስተኛውን አርካነል ኢስላም መካ ሄዶ የተገበረ ሰው ማለት ነው። ያንን ሰው ሐጂ የሚል የተለምዶ ስም ይሰጡታል። ግን በሃይማኖቱ የትምህርት ደረጃ ምንም የሚባል ደረጃ ውስጥ ሊሆን ይችላል። ስለዚህ ሐጂ የሚለውን ቃል ሙስሊሙም ከሙስሊም ውጪም ያለው ሰው እንዴት ነው የሚያየው፣ እንዴት ነው የሚረዳው የሚለው ነገር ወሳኝ ይመስለኛል። አለበለዛ ለምሳሌ እገሌ ሐጅ እኮ አድርገዋል ይባልና በሐጅ በማድረጉ ብቻ ሐጂ የሚል ስም ይሰጠውና ከዛ በኋላ የሆነ በእውቀት ማነስ ምክንያትና ባለበት ስታተስ ተገቢ ያልሆኑ ነገሮች ሲያደርግ እናገኘዋለን። ስለዚህ አንዳንዴ ስም ሁሉ ያወጡለታል። ይሄ ሰውዬ ሐጂ፣ ቀን ቀን ሰጋጂ፣ ማታ ማታ ሌላ ነገር አድራጊ ይሉታል። እና እንዲህ አይነት ነገሮች መቀላቀል የሚመጡት ኡስታዝ ተብዬው ደግሞ እንደዛው ኡስታዝ ነው ተብሎ ግን የሚያወጣቸው ቃላቶች ለህብረተሰቡ የሚያስተላልፋቸው መልእክቶች ህብረተሰቡ ላይ ያለው የሚያስተላልፋቸው መልእክቶች ተጽዕኖዎች ምናምን ስናያቸው ደግሞ አሉታዊ ወይም ጥሩ ያልሆኑ ነው ደግሞ የምናገኛቸው ጊዜ አለ። ስለዚህ እንደነዚህ አይነት ነገሮች እኛ ሀገር ላይ ተቀላቅለዋል፣ በጣም ተደበላልቀዋል። ስለዚህ በዚህ ጉዳይ ላይ ኃላፊነት የሚወስደው ብዬ የማስበው የኢትዮጵያ እስልምና ጉዳዮች የዑለማዎች ምክር ቤት እንደነዚህ አይነት ሰዎች ሙፍቲዎች፣ ዑለማዎቹ ሰብሰብ ብለው በሀገራችን ስታንዳርድ ቢያወጡለት በጣም ጥሩ ነው። በውስጥ ታዋቂነት እውቀት ውስጥ ያሉት ሰዎች እርስ በርስ እየተገማገሙ አንዳንዴ በራሳቸው የሚሰጡት ነገር ይኖራል። ከሌ ኡስታዝ ቢባልም ይገባዋል፣ ሼክ ቢባልም ይገባዋል፣ እንደዚህ እያሉ እርስ በርሳቸው ብቻ የሚተላለፉበት ሁኔታ ይኖራል። ያ ችግር የለውም። ነገር ግን ይሄ ነገር ግን አንዳንድ ጊዜ ወደ ታች ሲወርድ ወደ ሌሎች ማህበረሰብ በሚወርድበት ወቅት ግን የግድ እንትን ይፈልጋል፣ መስመር እና ትክክለኛ የሆነ አገላለጽን ይፈልጋል። ስለዚህ ለምሳሌ አንድ እህት ወይም አንድ ወንድም የሆነ ጥያቄ ቢኖራቸው በሃይማኖት ጉዳይ ላይ ማንን ነው የምጠይቀው? ኡስታዙን ነው የምጠይቀው በእኛ ሀገር ኮንቴክስት፣ ወይስ ሼኹን ነው የምጠይቀው ሼክ ተብሎ የተጠራውን፣ ወይስ ሙፍቲ የሚባል ደግሞ አለ በተለምዶና ሙፍቲ የሚባለውን ሰው ነው የምጠይቀው? የትኛው ነው የምጠይቀው? ይህንን የማያውቁበት ሁኔታ አለ። ስለዚህ ሌላ ኡስታዝ ተብዬስ ከሆነ ኡስታዝ ተብሎ ለምሳሌ ትላንትና ከሆነች ትምህርት ቤት ውስጥ የሆነች ሰርቲፊኬት ወስዶ ይወጣል፣ የሆነች 2-3 ኪታብ ደግሞ አንብቦ የወጣ ሰው አለ፣ ወይም ቁርአን ያሐፈዘ አለ። ቁርአን በቃሉ ያውቀዋል በደንብ አድርጎ፣ ግን ከዛ ውስጥ አንድ ቃል ቢጠየቅ አይመልስም። ለምሳሌ አንዳንዴ ትላንት ራሱ አንድ ሱዳናዊ ወንድሜ እየተጨዋወትን እያለ እናንተ በጣም አረብኛ ላይ መስራት አለባችሁ አለኝና እንዴት አልክ ይሄንን ስለው አንድ መስጂድ ላይ በጣም ደስ የሚል ኢማም አግኝቼ ፈጅር ሰላት ሲያሰግደን ድምፁ ደስ አለኛል እና ቅራአቱ እንዴት ያምራል እና በቃ ኬታ መጣው ይሄንን አነባበብ ምናምን የሚለውን ነገር ለማጫወት ጠጋ ብዬ ሰላም ታሰጥቼው ስለ ጉዳዩ ላወራው ስል
አንድም ቃል መመለስ አቃተው ይላል። ስለዚህ በአረብኛ ትምህርት ውስጥ አላለፈም ማለት ነው ሰው። ስለዚህ አንዳንዴ የ6 ዓመት ልጅ 7 ዓመት ልጅ ሆኖ አረብኛ ምንም ሳያውቅ ቁርአን ግን በቃሉ ሊይዝ ይችላል። ስለዚህ ቁርአን ብቻ መሐፈዝ በቃሉ መያዝ አንድን ሰው ኡስታድም ሊያስብለው ዓሊም ሊያስብለው የመሳሰሉት ሊያስብለው አይችልም ማለት ነው። አንዳንዴ ሊያስብለው የሚችለው ሐፍዝ የቁርአን ሐፍዝ ብቻ ነው። ቁርአኑን ሐፍዟል ብቻ ነው ልንል የምንችለው። ሌላም እንደዛው በተለያዩ የአስተምሮት ሂደቶች ውስጥ የተነበቡት የመጽሐፍ ልኮች ምን ሲደርሱ ነው? አንድ ሼክ ላይ ቁጭ ብለው ለምሳሌ በፊቅህ ደረጃ የሆነ ኪታቦች አሉ። እኛ ሀገር ላይ ለምሳሌ የሻፊዒ መዝሀብ ኪታብ ይባልና ሰፊነቱ ነጃ የሚባል ኪታብ አለች። ቀጥሎ ሹጃዕ፣ ቀጥሎ ባፈል፣ ቀጥሎ እያለ የተወሰኑ የሚነበቡ መጽሐፎች አሉ። እነዛን ሲጨርስ እንበለው ኡስታዝ ተውሂድ የሚባለው ትምህርትስ ላይ ለምሳሌ በተለምዶ አሁን ያለው ኡሱሉ ሰላሳ የምትባል ኪታብ አለች። ኪታቡ ተውሂድ የሚባል አለ። የሱ ሸርሕ ደግሞ ፈትሑል መጂድ የሚባል ኪታብ አለ። እነዚህን ያንብብ። ይሄ ከሌሎች ሀገር የመጣ ለምሳሌ ካሪኩለም ሊሆን ይችላል። ኢትዮጵያ ውስጥ ደግሞ ሌላ የተውሂድ ኪታብ ካለ ወይም አንዳንዶች ሌሎች የሚቀበሉት ደግሞ ሌላ የተውሂድ መጽሐፍ ካለ የቱን ሲያነብ? በሀገራችን በተለምዶ የተለያዩ እንትኖች ላይ ትምህርቶች ላይ የምንሰጣቸው ስምና ለእያንዳንዱ ደግሞ መጽሐፎች ትምህርቶች የምንሰጣቸው ወይም የምናስቀምጣቸው መጽሐፎችና ካሪኩለም የሚመስሉ ነገሮች ስላሉ ማለት ነው። ወይም ለዛ ትምህርት ማሳለጫ ከመጀመሪያው ሊይዘው በቋንቋ ደረጃ ምን ሲማር ነው አንድ ሰው ጥሩ የአረብኛ ግብአት ውስጥ ገብቷል ምንለው? ለምሳሌ በአጀሩሚያ የምትባል ትንሽ ኪታብ ይጀምራል። ከዛ ቱሑፈቱ ሰኒያ የምትባላለች የእሷን ሸርሕ እንደዚህ እየተባለ የሚኬድበት አለ። ያንን ሁሉ ሄዶ ከዛ ደግሞ አንዳንዴ እስከ አልፍያ የሚባል ኪታብ አለ። እሱን አልፍያ የሚባለውን በግጥም የተቀመጠ ግን በጣም የአረብኛውን ቀዋዒድ በሙሉ ወይም የአረብኛ ህግጋቶችን ሰዋሰውን በሙሉ ያስተማረ መጽሐፍ ነው። ስለዚህ እነሱን አስተምሮ በቃሉ ሁሉ ሚይዛል። እኛ ውስጥ በጣም ጎበዞች አሉ ብዙ፣ በተለይ ደረሳ መሻይኾች ምናምን የሚባሉት ውስጥ ስናልፍ ማለት ነው። ስለዚህ የትኛውን ሼክ እንበል፣ የትኛውን ኡስታዝ እንበል፣ የትኛውን ደረሳ ከሚባሉት ውስጥ በጣም እንግዲህ ደረስነት የሚለው ነገር ደረሰ ከሚለው ቃል የመጣ ነው። ደረሰ ማለት ተማረ ማለት ነው ትርጉሙ። ደረሰ ስንል ደግሞ አጠበቅ ነውና አስተማረ ማለት ነው። ስለዚህ መቼ ነው ደረሰ? መቼ ነው ደረሰ? ደረሰ ራሱ በአማርኛም መቼ ነው የደረሰው ለማስተማር፣ መቼ ነው ያልደረሰው? እነዚህ ነገሮች በሙሉ በጣም እንትን የሚፈልጉ ናቸው። ቁጭ ተብሎ እንደ ማህበረሰብ እንደገና በደንብ ተጠንተው ዑለማዎቹ፣ ሙፍቲዎቹ፣ መሻይኾቹ ቁጭ ብለው ኡስታዝ ልንለው የሚገባው ሰው ይሄ ነው፣ ከዛ ውጭ ያለውን የመጣውን የሄደውን ሁሉ ኡስታዝ ማለት የለብንም ተብሎ ሊደመደም ይገባል። አንዳንድ ጊዜ ሰዎች አንዳንዴ ደግሞ ያስቃሉ። በሌላው በተቃራኒው ደግሞ ኡስታዝ መባል የሚገባው ለምሳሌ የደረሰ ሰው ሊኖር ይችላል። ግን ከነሱ ሐሳብ ጋር ሳይጣጣም ሲቀር እሱም ብሎ ኡስታዝ ደግሞ ሊሉ ይችላሉ ማለት ነው። ስለዚህ ማን ነው ኡስታዝ የሚለው፣ ማን ነው ኡስታዝ የማይለው የሚለውንም ነገር ራሱ የግድ መጠናትና መታወቅ ያለበት ነው። በዚህ ርዕስ ላይ ብቻ እናውራ ከተባለ በጣም ሰፊና ብዙ ነገር ነው። ግን እንዲሁ ጠቅለል ሳደርገው ግን እኛ አገር ላይ ኡስታዝ የሚለው ቃል አጠቃቀሙ የተለጠጠ ነው። በጣም ለማን እንደምንሰጥ ግራ የገባ ነው የሚመስለው። ስለዚህ የሆነ እንትን ይፈልጋል። አንድ ማዕከል በተለይ በኢትዮጵያ የሚታወቀው ይህንን ጉዳይ ሊሰጥ ይገባል የሚባል ማዕከል ተቀምጦለት ስታንዳርድ ወይም ደግሞ ደረጃ ወጥቶለት ደረጃ መዳቢው ይሄ ኡስታዝ ነው፣ ይሄ ሼክ ነው፣ ይሄ እነሱስ ደግሞ ምን ማለት ናቸው? ከዛ በኋላ ለእያንዳንዱ ጉዳይ ደግሞ ሙፍቲ ያለ፣ ቃዲ ያለ የመሳሰሉት እንደነዚህ አይነት ስሞችን ሁሉ በደንብ አብራርቶ ለህብረተሰቡ በተለያየ ጊዜ በደንብ እንዲያውቀው ተደርጎ ስለዚህ በሆነ ጉዳይ ላይ ማን ልጠይቅ ሲል በደንብ ያውቀዋል ማለት ነው። አንዳንዴ እንዲሁችን በደንብ ለማብራራት የተወሰነች ብቻ ብሄድ ደስ ይለኛል። ለምሳሌ ኡስታዝ የሚባለውን በልኩ ልክ አንድ ዩኒቨርሲቲ ተምሯል፣ መጽሐፍ አንብቧል ምናምን፣ ስለዚህ አህካም ሸሪዓ ወይም የሸሪዓውን ህግጋቶች ያውቃቸዋል። ስለዚህ የተጻፉ ነገሮች ብቻ ላይ ልንጠይቀው የምንችል ሊሆን ይችላል።
ለምሳሌ ውዱ እንዴት ነው የሚደረገው ስለው ከቁርአን ላይ እንደዚህ ነው። ይሄ ውዱ አካል ነው ወይ ሱና ነው ወይ ዋጅብ ነው ወይ ሩክን ነው ወይ ተብሎ ሲጠየቅ ይሄ ግዴታ ነው ወይ መስፈርት ነው ወይ ምናምን ተብሎ ሲጠየቅ መጽሐፉ ላይ ያለ ስለሆነ አርካን ውዱ ምናምን ሲተቱ ምናምን እየተባለ ወይም ውዱ ፍሩዱል ውዱ ሲተቱ እየተባለ ስለተማረው መጽሐፉ ላይ ያችን ማስተማር ይችላል ማለት ነው። ወደ ሙፍቲነት ስንመጣ ሙፍቲ ደግሞ ለሁለት ይከፈላል ማለት ነው። ሙፍቲ የሚባለው አንደኛ ይህንን ነገሮች በደንብ ያውቃል። ከዛ በኋላ የጠየቅሽው ጥያቄ አንድ ሰው ሲጠይቀው ለምሳሌ ባሌ በዚህ ጊዜ ፈታውሽ አለኝ 3 ጊዜ ፈታውሽ አለኝ ሲላት 3 ጊዜ ፈታውሽ ያለው ሰው ምንድነው ሁክሙ ወይም ፍርዱ ምንድነው የሚለውን ከዚህ አሁን ካልነው የቁርአንና የነቢያዊ ትውፊቶች ካጠናቸው ነገሮች አያይዞ ይሄ ነገር ከዚህ ጋር ይገጥማል ስለዚህ ብሎ የሚፈታበት ሁኔታ አለ። ግን ለምሳሌ ቁርአን ውስጥም ሐዲስ ውስጥም ያልተጠቀሱ ነገሮች በድንገት አንዱ መጥቶ ጫት መቃመስ እንዴት ይታያል ቢለው ጫት በነቢዩ ጊዜ ሰለላሁ ዐለይሂ ወሰለም አልነበረም። ቁርአን ውስጥ ጫት የሚል የለም። ስለዚህ ይህንን ለመፍረድ ምን ያስፈልገዋል ማለት ነው? ትንሽ ከቅድሙ ጠለቅ ያለ ይህንን ጫት የሚባለውን ነገር ከዚህ ቁርአን ውስጥ ከተጠቀሱት ሌላ ነገሮች ጋራ ለምሳሌ ቃል ከተጠቀሰው ውስጥ ኸምር ሚል ቃል ተጠቅሷል ወይም ሌላ ነገሮች ተጠቅሰዋል በሐዲሶች ላይ። ስለዚህ እነዚህን ነገሮች ሙኸድር ለምሳሌ አይምሮን የሚቀይር ወይም ሱስ የሚባሉ ነገሮች ተጠቅሰው ከሆነ ከዛ ጋር እንዴት አድርጎ ነው የሚያያይዘው? በትክክል ይመጣል ወይ? ከመጣ በኋላስ ፍርዱ ልክ እንደዛኛው ነው የሚሆነው? ሐራም ነው የሚሆነው ወይስ መክሩህ የተጠላ ነው የሚሆነው ወይስ ደግሞ ቤተው ይመረጣል የሚባል ነው? በሙሉ ለመመለስ ሌላ ደግሞ እርከን አለው ማለት ነው። ስለዚህ እነዚህ ነገሮች ሁሉ የሚታወቁትና በትክክል ሰዎች ዘንድ ቦታቸውን በትክክል አግኝተው የሚሄዱት የሰዎች የእውቀት መደብ በስነ ስርዓቱ ሲለይ ነው። እነዚህ የተለዩባቸው ዓለሞች በሰላም እየኖሩ ነው። ብዙ ጊዜ የተሻለ ሰላም ያገኛሉ። ምክንያቱም ለምሳሌ ምን ጠይቀው ነገሌ ነው በዚህ ጉዳይ ላይ አንተ ምን አገባህ ብለው ያን ሰው አይጠይቁትም። ወይም ደግሞ እንደ ማዕከል ይኖራቸውና እነዛ ሴንትራል ሆነው የሚጠየቁ ሰዎች ይታወቃሉ። ለምሳሌ ሙፍቲ ነው የሚጠየቀው፣ ስለዚህ ሙፍቲ ነው የሚመልሰው በዛ ጉዳይ ላይ። ወይም ለጅነተል ፈታዋ የሚባሉ አሉ። ለጅነተል ፈታዋ ዳኢማ ይሏቸዋል አንዳንዴ። ቋሚ የሆኑ የፈትዋ ቡድኖች ይባላሉ። ስለዚህ በዚህና መሰል ነገሮች ተወስነው በዛ ደረጃ እየተመለሱ መኖር አለባቸው እንጂ ኡስታዝ በሚለው ስም ሁሉም ሁለት አረብኛ የሚችልም ወይም የተወሰነ መጽሐፍም ያነበበን በጣም ደግሞ ትልቅ ደረጃ የደረሰውም እኩል አንድ ላይ ተጨፍልቀው ኡስታዝ የሚለው ውስጥ መግባት የለባቸውም። ወይ ሼክ የሚለው ውስጥ ወይም ሙፍቲ የሚለው ውስጥ ወይ የመሳሰሉት ውስጥ መግባት የለባቸውም። ያ ነገር እኛ ሀገር ላይ አስቸጋሪ ነው። እንግዲህ መፍትሄ እንዲያገኝ እንመኛለን። መልካም፣ በጣም ጥልቅ ሀሳብ ነው። ጥልቅ እይታንም የሚፈልግ ሀሳብ ነው። በዚህ አጋጣሚ የሚመለከታቸው አካላቶች እንዲያስቡበትም ጠቆም ለማድረግ ነው። እኛም ደግሞ እንደ ማህበረሰብ ራሳችንን ልንፈትሽ ልንገመግብ የሚገባበት ጉዳይ ስለሆነ ነው እንደ መንደርደሪያ ያነሳ ነው። ጥሩ ነው። እንግዲህ ወደ እርስዎ የጉዞ ጅማሬ እንመለሳለን። እርስዎን አብዛኛው ሰው ማለት እችላለሁ እንደ ኢትዮጵያ ብዙ ሰው የሚያውቁት በአፍሪካ ቲቪ ነው ለመጀመሪያ ጊዜ። ግን ይሄን የመሰለ ስብዕና የገነባ ሰው ወይንም ዛሬን የደረሱበት ለመድረስ ረጅም ጉዞ ይኖሮታል ብለን እናስባለን። እስቲ እርስዎ የዳዕዋ ህይወት ምን ይመስል ነበር? እንዴት ተጀመረ? በዚህ መስክስ ለመስራት ምን አነሳሳዎት? ለማቆየትስ የሚለውን ያንሱልኝ። ኦኬ፣ የኔ ቅድም አሁን ለምሳሌ እንዲሁ ስለ ኡስታድነት ደረስነት ምናምን ስናወራ በኳስ ሜዳ አካባቢ ነው የተወለድኩት። የማንኛውም የከተሜ ህይወት ነው ማለት ነው የኖርኩት። በተለይም ደግሞ ከከተሜም ደግሞ በጣም በብዛት በእብደቱም በምኑ የሚጠቀስ ቦታ ኳስ ሜዳ አራዳ ምናምን የሚባለው ቦታ ነው የተወለድኩት። እና ግን ኳስ ሜዳ በጣም ደስ የሚለው ነገር ጥሩ ቤተሰብ፣ ጥሩ የሆነ ጋይዳንስ ወይም ደግሞ ጠቋሚና አቅጣጫ የሚያስይዝ አካል ከተገኘበት ሁሉንም መሆን የሚቻልበት አካባቢ ሆኖ አይቼዋለሁኝ። በእኔ ባለሁበትና በእኔ አስተዳደግ ገና በልጅነቴ ሀሁም እንድማር ቄስ ትምህርት ቤት የሚባለው ላይ ተልኬያለሁ።
ስለዚህ እዛ ውስጥ ሃሁ አቡጊዳ ምናምን እያልኩኝ ገና በጣም ህፃን ሆኜ በትክክል አላውቀውም እድሜን፣ ግን በዛ ማለት ባለብኝ ሰዓት ወይ ድክል ስልል ሲሆን ይችላል 4 ዓመት ምናምን ዓመት እያለሁኝ የተጀመረ ነገር ነው ማለት ነው። ቀጥሎ ግን በአካባቢያችን ለምሳሌ ሀጂ ዩኑስ መስጊድ የሚባል አለ፣ ሀጂ ዘይኑ መስጊድ የሚባል አለ። እነዚህ ሁለቱ መስጊዶች በጣም ቅርብ ርቀት ላይ ስለነበሩ ሁለቱም መስጊዶች ላይ ጠዋትም አንዳንዴ ከሰዓትም ባገኘነው ሰዓት እዛ ቁርአን የሚያስቀሩ ሰዎች አሉ እና እዛ ላይ አሊፍ ባ ብለን ቁርአንን ደግሞ እያየን ቢያንስ በጣም በብዛት ደጋግመን አንዳንዴ ከጨረስን በኋላ እኛ ራሳችን ደግሞ ለሌሎች ለታች ላሉ ሰዎች እንድናስቀራ እየተደረገ ቁርአን የቀራንበት ሁኔታ አለ። ከዛ ከቁርአኑ ጎን ለጎን የተለያዩ ሐዲሶች እንደነ 40 ነወዊያ የሚባሉ 40 ሐዲስ ተብሎ የኢማሙ ነወዊ ረሂመሁላህ ኪታብ አለ። እሱን በቃላችን እንድንይዝ የሚደረግበት ሁኔታ አለ። عن أبي هريرة يالنا عن النعمان بن بشير عن عمر بن الخطاب እየተባለ በቃላችን ምንም እንኳን ውስጡን በደንብ ባናቀውም ግን በቃላችን እንድናጠና የሚደረግበት ሁኔታ አለ። ስለዚህ ከዛው ጎን ለጎን ቁርአኑን ደግሞ በመደጋገም የተነሳ የተወሰኑ ሰዎች ቁርአኑን በቃላችን እስክንይዘው ድረስ የምናሐፍዝበት ሁኔታ አለ። ስለዚህ ይሄ በእንዲህ እንዳለ እስከ 5-6 ዓመት እስከሆን ድረስ በዚህ ሁኔታ ነው የሄድኩት። ከዛ ልክ 5ኛ እና 6ኛ ዓመቴ በሚሆንበት ወቅት ደግሞ አባደር የሚባል ትምህርት ቤት ገባሁ። አባደር የሚባለው ትምህርት ቤት አረብኛም ትምህርት አለው፣ የፊቅህ ትምህርት አለው፣ የሌሎችም አካዳሚ ትምህርቶች አሉ። ቁርአንም ደግሞ እንደዛው እስከ 6ኛ ክፍል ቢያንስ እስከ ሱረቱ መርየም ወይም ካፍ ሃያ አይን ሷድ ብሎ የሚጀምረው እስከዛ ድረስ ማለትም ቁርአኑን ማጋመስ ድረስ ማለት ነው። በደንብ አድርገን ማንበብ የተወሰኑ ሐሳቦችን መረዳት እስክንችል እንደዚሁም ደግሞ በፊቅህና ሐዲስ እንደዚሁም ተውሂድ የመሳሰሉት ትምህርቶችን እየተማረን በሃይማኖቱ ደረጃ በአካዳሚኩ ደግሞ እስከ 6ኛ ኤሌመንተሪ ደረጃ ተምሬያለሁ። ይህንን በመማርበት ወቅት ቀድሜ የቄስ ትምህርት ቤት በመማሬ ሃሁ የመሳሰሉት ከዛ ደግሞ በአረብኛው ረገድ ደግሞ ቁርአን ቤት የሚባለው የተለምዶ ቦታ በመማሬ በጣም ቀላል ነበር ለኔና በወቅቱ ደብል መምታት የሚባል ነገር ነበርና ከአንደኛ ክፍል ነው የጀመርኩት። ከዛ ወደ 2ኛ ክፍል ደብል በግማሹ ዓመት ነው የሄድኩት። ከዛ ደግሞ ከ3ኛ ክፍል ወደ 4ኛም እንደዛው እና ኦልሞስት 3 ወይ 4 ዓመት ብቻ ነው የተማርኩት ኤሌመንተሪ ማለት ነው። ጨርሼ ወደ 7 እና 8 ደግሞ ታችኛው አባድር እንለዋለን በተለምዶ ድል በትግል አዳራሽ አካባቢ መርካቶ ውስጥ እዛ ተመደብን። ስለዚህ 7 እና 8 ተምረን ደግሞ ቁርአኑን በጣም በፍጥነት በ2 ዓመት ውስጥ ከዛ ግማሹን ደግሞ ተቀርቶ ሙሉ መጨረስ አለበት። ሙሉውን ቁርአን ደግሞ እያንዳንዱን ሰጥር እያነበብን ለአስተማሪው መልሰን እያነበብንለት የተወሰኑ ደግሞ የቁርአን አንቀጾችን በቃላችን እንድንይዝ እየተደረግን በዚህ አይነት መልኩ በቁርአንም በፊቅህ በአረብኛም በጣም ከማስታውሳቸው ትላልቅ አስተማሪዎቼ አላህ ይርሐማቸው የሞቱት አሊ ሀይደር የሚባሉ በፊቅህ ደረጃ በጣም የሚያስተምሩን ነበር። አሁን በህይወት ያሉና እስካሁንም ሼኻችን ከሆኑት ውስጥ እንደነ ሼኽ መሐመድ ዘይን ዛህረዲን በ8ኛ ክፍልና 7ኛ ክፍል የአረብኛ መምህር የነበሩ ገና ወጣት ሆነው እሳቸው እኛ ደግሞ ገና ልጆች ሆነን ስለዚህ በእንደነዚህ አይነት መምህሮች እየተማረን ነበረ የነበረው። ሌሎችም በጣም ብዙ የምናውቃቸው በሳይንሱ በመሳሰሉት የሚያስተምሩ ግን የሃይማኖትም ነገር ደግሞ በጣም በዛው በሃይማኖትም ጉዳይ የሚታወቁት እንደነ ኡስታዝ ናስር ከጀማዓት ተብሊግ ተብለው ከሚታወቁት የዳዕዋ ወንድሞቻችን የሳይንስ መምህራችን ነበሩ። ሌላም እንግዲህ እነዚህና መሰል የሆኑ ነገሮች ለኔ በጣም አጋዥ ነበሩ። ምክንያቱም የአረብኛውን ትምህርት የቁርአኑንም በአጠቃላይ ነገሮችን እንድማር የተውሂድና የመሳሰሉት ትምህርቶችን ከዛ ውጪ ያንን እየተማረን ከትምህርት ስንወጣ ደግሞ በዛው እድሜያችን ገና መካከለኛው ትምህርት ላይ ያለንም ሃይ ስኩልም ገና እንደገባሁኝ ሀጂ ዘይኑ መስጊድ ፍቅህ ማር ነበር በግል ማለት ነው። ፍቅህ በተለምዶ ደረሶች የሚማሩበት አስተምሮት ነው፣ አካሄድ ነው።
ብዙ ጊዜ በከተማው አሁን ባለው ሁኔታ ብዙ አልተለመደም። በዛ ጊዜ ግን በጣም በደንብ የተስፋፋ ነበረ። ስለዚህ አንድ ዲኑን እማራለሁ የሚል ሰው የፊቅህ ትምህርትን ሲማር ሰፊነቱን ነጃ የምትባል ትንሿን ኪታብ ይጀምራል። በውስጡ ያው ሽሩጡል ውዱኢ የመሳሰሉት ስለ ውዱ፣ ስለ ስቲንጃ፣ ሽሩጡ ኢጅዛ አልሐጀሪ ተማኒየቱ ምናምን እየተባለ ኢቭን የተለያዩ የጽዳት ስርዓቶችን ሳይቀር በደንብ አድርገን የምንማማርበት ሁኔታዎች ናቸው። ከዛ ስለ ሶላት፣ ስለ ዘካ የተወሰነ የመሳሰሉ ነገሮች እንማራለን። ከዛ አቢ ሹጃዕ የምትባል ኪታብ አለች። እሷም ገና ስትጀምር አልሚያሁ ለቲ የጁዙ ቢሃ ተጥሂሩ 700 ብላ ትጀምራለች። የምንጸዳዳባቸው የውሃ አይነቶች 7 ናቸው። ማኡ ሰማኢ ወማኡ ልባሕሪ ወማኡ ነህሪ እያለ ይቀጥላል እና የውሃ አይነቶችን ሳይቀር ከዛ ይጀምርና ከዛ በኋላ የጽዳት ሁኔታን ከዛም ስለ ሶላት፣ ስለ ዘካ፣ ስለ ሐጅ፣ ስለ አንዳንድ ከዛ በኋላ ስለ ኢቭን በንግድ ስርዓቶች ውስጥ ስላሉ መሰረታዊ ጉዳዮች ሳይቀር እንደዚሁም ስለ ትግል ጅሃድ ቢባለው ወይም ስለ ጋብቻና ፍቺ ጉዳይ ውስጥ ደግሞ በተወሰኑ ዶዙን በጣም ጠብቆ ለእዛ እድሜ ላለ ሰው ወይም ወጣት የሚበጅ ሆኖ በጣም በሚመች አይነት መልኩ የተዘጋጁ መጽሐፎች ናቸው። እንደ ኖትስ ናቸው። በኋላ ላይ እኔ ዩኒቨርሲቲ በምገባበት ወቅትና ትልልቅ ትምህርቶችን ለመማር በመሞክርበት ወቅት እነዚህ ኪታቦች ምን ሆነው አግኝቻቸዋለሁ? ማስፋፊያ አላቸው። እያንዳንዱ መተንተኛ አላቸው። ለምሳሌ ሹጃዕ የሚባለው ኪታብ ሌላ 2 ቮሊዩም ትላልቅ መተንተኛ መጽሐፍ አለው። ለምሳሌ አልኢቅናዕ ፊ ሐሊ አልፋዚ አቢ ሹጃዕ ሚል ኪታብ አለ። ምን ማለት ነው? ማሳመኛ የአቢ ሹጃዕን መጽሐፍ በውስጡ ያሉትን ፊደል እና ምንድነው ቃላት ሳይቀር እየተነተነ ከነ ማስረጃው የሚያስረዳ ማለት ነው። ይህንን አስመልክቶ ለምሳሌ ለማኡ ሰማኢ ስንል ከምንጸዳዳባቸው የውሃ አይነቶች አንዱ ለጽዳት ከምንጠቀማቸው አይነቶችና ትክክለኛ እና ተገቢ ናቸው ብለን ከምናስባቸው ውሃዎች የሰማይ ውሃ ካልን ምንድነው ማስረጃችን ለዚህ ብለው ተጨንቀው ከቁርአኑ ፈልገው ወአንዘልና ሚነ ሰማኢ ማአን ጠሁራ ለምሳሌ ማጽጃ የሆነ ውሃን አወረድን ጌታችን ይላል። ስለ ባህር ውሃ ለምሳሌ ማኡል ባህር የባህር ውሃ ጨዋማ ከመሆኑ አንጻር ውስጡ አሳዎች ሲኖሩበት ውስጡ ሊሞቱም ይችላሉ፣ ሌላም ብዙ ነገሮች ይኖሩበታልና ከዛ ጋር ተያይዞ ጥያቄ ሊኖር ይችላል። ይሄ ውሃ መጸዳጃ ሊሆን ይችላል የሚል ጥያቄ ሊያነሳ ይችላል አንድ ሰው። ስለዚህ ለዛ ሁሉ ቁርአን ውስጥም የነቢዩ ሰለላሁ ዐለይሂ ወሰለም ንግግርም እንደዛው አጣሁሩ ማኡሁ ይሄ ባህር ሲባል ውሃው በሙሉ ንጹህ ነው፣ ውስጡ ደግሞ ያለ ቢሞት እንኳን የሚበላ ነው ብለው ደግሞ የተናገሩበት የአሳን ሐላል የሚያደርግ የሆነ ሐዲስ አለ። ስለዚህ እንደነዚህ አይነት ነገሮች በሙሉ ተሰባስበው የነበሩና በጣም ልጥጥ የሆነ ሰፊ የሆነ መጽሐፍ ውስጥ የነበረውን ከዛ ውስጥ እነሱ አንብበው ተጨንቀው አጥንተው ለዚህ እድሜ ላለ አንድ ወጣት ወይም ልጅ ይመቻል በሚል በአንድ ቀን ብቻ ሽሩጡ ኢጅዛ አልሐጀሪ 8 ለምሳሌ አንድ ሰው ውሃ በሌለበት አካባቢ በሶፍት በወረቀት ወይም በአንዳንድ ቦታ ላይ በድንጋይ ብቻ አጽድቶ ራሱን ከቆሻሻ ራሱን እንዴት መጠበቅ ይችላል ከሚለው አንጻር እና ወደ ስግደት መግባት ይችላል የሚለውን 8 ስርዓት አለው ብለው ያስቀምጡልሻል። እነዛን 8 ስርዓቶች ስናነባቸው አንዳንዱ ከሁለት ቃል አይበልጥም። አንዩንቂየል መሐለ የሚል አለ። ለምሳሌ ምን ማለት ነው? ቦታውን ማጽዳት አለበት የሚል በቃ ቦታውን ማጥራት አለበት። ስለዚህ ያቺ ቆሻሻ የወጣበትን ፓርት ከሰውነቱ ላይ ማጽዳት አለበት የምትለው ብቻ ነው ያስቀመጡልሽ። ለዚህ ግን ማስረጃው ትንታኔው ምናምኑ ያለው ትልልቁ መጽሐፍ ውስጥ ነው። ስለዚህ አንዳንድ ጊዜ አንዳንድ በኋላ ላይ ከገጠሙኝ ነገሮች እነዚህ መጽሐፎች የተሟሉ ስላልሆኑ እነዚህ መጽሐፎች ማስረጃ አብረው ስላልተጠቀሱ ምን ስላሉ እነዚህን ማንበብም አያስፈልግም ወደሚል እና ቀጥታ እዛ ባህር ውስጥ መግባት አለብን የሚል አመለካከት የነበራቸው ሰዎች አጋጥሞኛል። ግን በኋላ ላይ ስህተተኛ እንደሆኑ ተረድቻለሁ። እያንዳንዱ አካዳሚካልም እንደዛ አይኬድም።
ለምሳሌ አካዳሚካሊ ልጆች ሆነን የምንማረው የሳይንስ ትምህርትና እያደግን ስንሄድ ግን እየተስፋፋ የሚሄደው የሳይንስ ነገር አንድ አይደለም። አንዳንዴ በአንኳሩ ብቻ እዚህ ቦታ ላይ የሆነ ነገር እንማርና መሬት ክብ ናት የምትለዋን ብቻ ተምረን ግን እንዴት ክብ እንደሆነች በክብነቷ ላይ ጥያቄዎች የነበራቸውን ሰዎች አስተያየት የመሳሰሉትን ግን የምናየው ሰፋ ባለ ሌላ የትምህርት ማዕከል ነው። ስለዚህ አንዳንድ ጊዜ የሚነሱ የነበሩት ነገሮች ምን ነበሩ ማለት ነው? የግድ አንድ ሰው ገና መሰረታዊ ነገሮች ሳይማር ግራውንድ ላይ አውሮፕላኑን እንዴት እንደሚያንቀሳቀስ ሳያውቅ ዝም ብለህ ይዛ አየር ላይ ውጣ እንደማለት ነው አንዳንዱ የሚሆነው እና ሰውየውን መከስከስ ነው የሚሆነው። ማየውን ዓለም ውስጥ ገብቶ ምን እንደሚይዝ ግራ ገብቶት ሐዲሱን በሙሉ ቁርአኑን በሙሉ እኔ ራሴ አይቼ ማወቅ አለብኝ እንደሚል ሰው ነው የሚሆነው። ያ ደግሞ በጣም ይከብዳል፣ ያስቸግራል። ስለዚህ እነዚህ አይነቱ የፊቅህ ትምህርቶች በጣም ረድተውኛል። ለተለያዩ ልጆቼም ለተለያዩ ወንድሞቼም አንድ ዲኑን ሃይማኖቱን ሊማር የሚፈልግ ሰው ይህንን ስቴፕ መሄዱ ይጠቅመዋል። ምክንያቱም ከዛ በኋላ እኔ ወደ መዲና ኢስላሚክ ዩኒቨርሲቲ ነው የሄድኩት። ሃይስኩል በአጋጣሚ አባድር ሃይስኩል ስላልነበረው የተማርኩት አዲስ ከተማ የሚባል ትምህርት ቤት ነው በቀጥታ እና አዲስ ከተማ ትምህርት ቤት ያው የአካዳሚክ ትምህርት ብቻ ነው ያለው። የሃይማኖቱ አስተምሮቶች አረብኛው ምናምን እዛ ላይ ቆመ ማለት ነው። ስለዚህ ያለኝ እድል ያንን ሜካፕ ለማድረግ የተለያዩ ሃይማኖት ተቋማት ነበር መሄደው። መስጂዶች እና የኢትዮጵያ ሙስሊም ወጣቶች ድርጅት የሚባል ነበር በወቅቱ ሙነዘማ ብለን እንጠራዋለን። እንደዚሁም ደግሞ በተጓዳኝ በዚህ መጽሐፎች ያላካልናቸውን ነገሮች እንደ ተውሂድ ትምህርት ለምሳሌ ኡሱሉ ሰላሳ የሚባል ኪታብ በወቅቱ በጣም የተስፋፋው ኪታቡ ተውሂድ የሚባል ፈትሑል መጂድ የሱ ሸርሕ እንደነዚህ አይነት መጽሐፎችን እንደነ ሼክ ሰዒድ አሕመድ ሙስጠፋ ላይ ተምሬያለሁ። ቤታቸውም የሄድኩኝ እንደገና መስጂድ ላይም በሚያደርጉት ትምህርት እንደዚሁም የኢትዮጵያ ሙስሊም ወጣቶች ድርጅት የሚባለው ላይ እየሰበሰቡ ሁልጊዜ ያስተምሩን ነበርና በጣም እየተመላለስኩ እሱን ተምሬያለሁኝ። በሐጂ ዘይኑ መስጊድ በሐጂ ዘይኑ ሙቀኑ አላህ ይርሐማቸው በእሳቸው ላይ የፊቅሁን ትምህርት እንደጨረስኩኝ ሪያዱ ሳሊሒን የሚባል ኪታብ እሳቸው ላይ ነው የቀራሁት ሙሉን። ከዛ በኋላ እንደዚያው በቃላችን በፊት ስንይዘው የነበረው በልጅነታችን አርበዒን ነውያ የሚባለውን እሱንም ሸርሑን እሳቸው ላይ ነው የተማርኩት። ከዛ በኋላ የተለያዩ ለምሳሌ ብሉጉል መራም የሚባል ኪታብ አለ። ይሄ ቅድም ፊቅህ ላይ ባጭር የምንማር የነበረውን በሐዲሳዊ አገባብ ደግሞ ነቢያዊ ንግግር በዛው ጉዳይ ላይ የተሰጠ የሆነ የነቢያዊ ትውፊቶችን እያነበብን ትውፊቶቹን እየገመገምን እነዚህ ሐዲሶች ሰሒሕ ናቸው እነዚህ ደግሞ አይደሉም የሚባልበት ሁኔታ ሱቡሉ ሰላም የሚባል ኪታብ አብሮት አለ። እሱን እና እንደ ዑምደተል አሕካም የሚባል ሌላ ኪታብ አለ። እንደዚሁ ወደ ሐዲስ ጋር ደግሞ የተያያዙ ነገሮችን ማንበብ ጀመረን። ከዛው ጋር ተያይዞ በዚህ ጋር እንደዚሁ ቡኻሪን ሙስሊምን የመሳሰሉትን ደግሞ ኪታብ ይዘው የሚያስተምሩ ትላልቅ ዑለማዎች ዘንድም ምንችለውን ያህል ቁጭ ብለን እንሰማ ነበረ። ከዛ በኋላ እንግዲህ ሃይስኩል ከጨረስኩ በኋላ አልሐምዱሊላህ የኢትዮጵያ ሙስሊም ወጣቶች ድርጅት ላይ ያለሁኝ የመዲና ኢስላሚክ ዩኒቨርሲቲ ልዑክ ይልክ ነበር ወደ ኢትዮጵያና ሌሎች አካባቢ ይልክና ኢስላማዊ ድርጅቶችን ይጎበኝና ከዛ ውስጥ ተማሪዎችን ያወዳድራል እና ይፈትናል እና ከዛ ውስጥ የመረጠ ወደ መዲና ኢስላሚክ ዩኒቨርሲቲ እድል ይሰጣል። በዛ ሂደት ውስጥ እንግዲህ ከብዙ ሰዎች መካከል አላህ እድሉን ሰጥቶኝ ወደ ዩኒቨርሲቲው ሄድኩኝ። ያ ማለት እንግዲህ በ2000 ሳይሞላ በ1999 አካባቢ ማለት ነው። ኦልሞስት አሁን 26-27 ዓመት አለፈው ማለት ነው። እና በዛ ወቅት ወደ መዲና ኢስላሚክ ዩኒቨርሲቲ ሄድኩኝ። እዛ ላይ 2 ዓመት የቋንቋ ብቻ ትምህርት አለ። ወደ ኮሌጅ ከመግባታችን በፊት اللغة العربية لغير الناطقين بها ይባላል። አረብኛ የመናገሪያ የምላሳቸው ቋንቋ ያልሆነ ማለት ነው። የራሳቸው ቋንቋ ላልሆኑ ሰዎች ብቻ የተዘጋጀ አረብኛን ቋንቋ ከቁርአን ከሐዲስ ጋር ያዋዛ ወደፊት በምንገባበት ኮሌጅ ውስጥ ሊያጋጥሙን የሚችሉ ቃላቶችን በሙሉ በደንብ ያማከለ የሆነ
የቁርአን የሐዲስ ቃላቶችን በተለይ በደንብ የሚያፍታታ የሆነ የ2 ዓመት ትምህርት ነው የወሰድኩት። ከዛ በፊት ግን አልሐምዱሊላህ እዚህ አጅዘይኑ መስጊድ ጋር ከመማሬ በተጨማሪ ሌላ ሼክ ዩሱፍ የሚባሉ በጣም መወዳቸው ትልቅ ዓሊም አላህ ይጠብቃቸው፣ እሳቸው አጀሩሚያ የምትባለዋን ኪታብ እንደዚሁም የእሷን ሸርሕ ቱዕፈቱ ሰኒያ የምትባል የቋንቋ ሰዋሰው የሚባሉ ትምህርቶችን አስተምረው ነበር። የተወሰኑ ሌሎች ሼክ እንደነ ሼክ ጁነይድ አላህ ይርሐማቸው፣ ሌሎችም እንደነ ሼክ ባሲጥ የምንላቸው አላህ ይርሐማቸው፣ ሌሎችም በተወሰነ ደረጃ በቋንቋም ላይ ሼክ ቃሲም አላህ ይርሐመው እንደነዚህ አይነት ሰዎችም ጋር በተለያዩ ፈኖች ወይ በተለያዩ ትምህርቶች በጣም ትናንሽ የሚባለው እንደ ሙስጠላህ ሐዲስ ላይ ለምሳሌ አንኑከት የሚባል ኪታብ አለ። ሌላም እንደዚህ አይነት ትናንሽ ኪታቦች ወይም በተጅዊድ እንደዚሁ አላህ ይጠብቀውና አንድ ወንድሜ መሐመድ ዑስማን የሚባል ተጅዊድ ሙሉን ያስተማረኝ እሱ ነው። ቀዋዒድ ተጅዊድ የሚባል እና እንደነዚህ አይነት ትምህርቶችን ምችለውን ያህል ሁሉንም አልሐምዱሊላህ ተምሬያለሁኝ። ከዛም እነሱንም ደግሞ አስተምሬያቸዋለሁኝ። ስለዚህ እዛ በሚሄድበት ወቅት መዲና ኢስላሚክ ዩኒቨርሲቲ በሚሄድበት ወቅት ኢቭን ቋንቋውን አትማርም ብለውኝ ነበር። በቀጥታ ወደ ዩኒቨርሲቲው መግባት አለብህ ብለውኝ ነበር። ግን ሰዎች መከሩኝ፣ ነው እንደዛ አታድርግ ሊከብድ ይችላል አሉኝ። ስለዚህ እንደምንም ተጣጥሬ ቋንቋውን መማር አለብኝ ብዬ ገባሁ። ግን ቀላል ስለነበረ የቋንቋው ትምህርት እዛ ለእኔ እዚህኛው ላይ በደንብ ስለተባርኩት ያንን በስሱ ይዤ ራሴን የኮሌጁን ትምህርት ማየት የምችልበት ሁኔታ ተፈጠረልኝ። ቁርአን ሐፍዤ ነበረ። ነገር ግን በደንብ ከአንድ ሼክ ኢጃዛ መውሰድ አለብኝ በሚል ከዛው ከመዲና ውስጥ ከነበረ አንድ ሼክ ኢጃዛ ወስጄ ሌላም አንድ ቅራአት የምችለውን ያህል ለመማር አንድ ሹዓይብ የሚባል ቅራአት አለ፣ ከሱ ሹዕባ የሚባል ሶሪ እና ከሱ የተወሰነ ለመውሰድ ሞከርኩኝ እና እንዲህ አይነት እድሎች አልሐምዱሊላህ ተከፍቶልኝ ነበር። ከዛ በኋላ ሁለተኛው አሁን በተለይ ሸሪዓ የሚባለው ነገር ይሄ ህግጋት፣ ፖለቲካ ራሱ አሁን የሚባለው አንዳንድ ሰዎች የሚያነሷቸው እንትኖች በተለይ ቃኑን የምንለው ህግጋት ምናምን የሚባሉ ጉዳዮችን በጣም በጥልቀት የሚያስተምረው ኮሌጅ ውስጥ ነው የገባሁት እኔ፣ ወይም ፋክልቲ ኩልየተ ሸሪዓ ይባላል እና የሸሪዓ እዛ ውስጥ ፋክልቲው ላይ የተማርኩት። እንግዲህ እዛ ደግሞ 4 ዓመት ተምሬ ጨርሼ ወጥቻለሁ። ይህን ይመስላል። ይገርም ነው፣ ደስ ይላል። ጉዞቱ የሚያስቀና ነው። ዑለሞቻችን መስጂድን እንደ ዋና የትምህርት መስጫ መድረክ ነው የሚወስዱት። እርስዎ ደግሞ ከዛም ማሰፉትና ወደ ሚዲያ ለመምጣት ወሰኑ። ወደ አፍሪካ ቲቪ ለመወሰን ምን አነሳሳዎት? የተለያዩ ተግዳሮቶችስ ነበር ይሆን? ይሄ በኢትዮጵያ የመጀመሪያው ለምሳሌ የኢትዮጵያ ሙስሊም ወጣቶች ድርጅት የሚባል በሚመጣበት ወቅት የኢትዮጵያ ሙስሊም ወጣቶች ድርጅት የተመሰረተው በራሱ ከዩኒቨርሲቲ ተማሪዎች እንደነ መሐመድ ዑስማን የሚባል ሌሎችም ወንድሞች እና ከመሻይኾች ደግሞ እንደነ ሼክ ሰዒድ አሕመድ ሙስጠፋ ሌሎችም መሻይኾች እንደነ ሌሎችም መሻይኾች ስማቸውን አሁን ለጊዜው ብዙ ስለሚሆኑ መጥራት አልፈልግም እና እንደነዚህ አይነት ሰዎች በሙሉ አንድ ላይ የተካተቱበትና በዛው ልክ በወቅቱ ይሄ አዳዲስ የማስተማሪያ ዘዴዎች እየተፈጠሩ ያሉበት ነው። ለምሳሌ ከትምህርት ቤት ከዚህ አባደር ትምህርት ቤት ውጪ ተፍሲር ወይም ተውሂድ የመሳሰሉት ነገሮች በቾክ እየተጻፈ በዛ ቾክ ነው ያለው ጥቁር ሰሌዳ ላይ ዳውኑ አሁን ነጭ የሚለው ምናምን ሳይመጣ ማለት ነው እና ነጭ ጥቁሩ ሰሌዳ ላይ በቾክ እየተጻፈ ሐዲስ ተጽፎ ሐዲሱ እየተነበበ የምናውቀው ወይ አባደር ትምህርት ቤት እንደዚህ አካዳሚኩ ትምህርት ቤት ውስጥ ነው። ከዛ ውጪ መስጊድ ላይ ግን በጉልበታችን ቁጭ ብለን ኪታቡን እናነባለን። ከዛ ኢማሙ ማነው ሼኹ ወይም ኢማሙ ይፈስርልናል፣ ያንን በአማርኛ ይነግረናል። ከዛ ያን ብቻ ነበር የሚታወቀው። ከዛ ግን በኋላ ልክ የኢትዮጵያ ሙስሊም ወጣቶች ድርጅት መምጣት የእስልምና ጉዳዮች ደግሞ እንደዛው መጠናከር ምናምን ካመጣቸው ነገሮች ውስጥ አንዱ የመጽሐፍ መተርጎም አንዱ ነው። ለምሳሌ መጽሐፎች አረብኛ መጽሐፎች ወደ አማርኛ መተርጎም እና የዲን ትምህርቶች ወይም የሃይማኖት ትምህርቶች በመጽሐፍ መታየት ጀምረዋል፣ በአማርኛ ተጽፈው ማለት ነው። አንድ ሌላው መጽሔቶች እንደ ዳዕዋ መጽሔት ምናምን ይባሉ ነበሩ። እነዛ መጽሔቶች መውጣት ጀምረዋል። እነዛም ላይ መሳተፍ ችዬ ነበር፣ እዛ ላይ ሳተፍ ነበር። ሌላው
ተጨማሪ ነገር ምንድነው በካሜራ ተቀርጾ አንድ ሼህ በካሜራ ተቀርጾ በዛ ጊዜ በነበረው ቪኤችሲ የሚባለው አለ ይሄ ካሴት እንትን ውስጥ ከተን የምንሰማበት ከፊልም ከምን ውጪ የሃይማኖት ነገር ከሳውዲ ከመሳሰሉትም ይሁን እንደዚሁም ደግሞ ራሳችን የእኛን ሼኾች ቀርጸን በዚህ አይነቱ ካሴት ማየት የጀመርንበት ነው። ስለዚህ ትራንዚሽን ላይ ነበር ማለት ነው፣ ሽግግር ላይ ነበር፣ እድገት ላይ ነበር የተወሰነና በዛ እንግዲህ ካለፍን በኋላ ደህና መነቃቃቱ መጥቶ ከዛ በኋላ ወደ ምን ተሸጋገርን? ወደ ካሴት ላይ በጣም በተለይ የድምፅ ካሴትም እንደዛው ሌላው ቀርቶ አንዳንድ ሃይማኖቱ ላይ ጠንካራ የሆነ የመጣ ሰው የዘፈን ካሴት ሳይቀር እያመጣ ኢትዮጵያ ሙስሊም ወጣቶች ድርጅት የሼክ ሰዒድን ትምህርት ቅረጹልኝ ይባላል፣ ይቀረጻል። እና ስለዚህ ትምህርቶች እየተቀረጹ መደመጥ ጀመሩ ማለት ነው። እና በዛ ላይ እኛም የራሳችንን አሻራ አሳርፈናል። የተወሰኑ ካሴቶች ነበሩኝ እኔም በወቅቱ ማለት ነው። እና ሳስተምር ቀርጽ ነበረ፣ ያንን የቀረጽነውን ደግሞ እናሰራጭ ነበር የመሳሰሉት። ስለዚህ ያ ነገር እያደገ በኋላ ላይ ወደ ሲዲ ተሸጋገርን አይደለም፣ ወደ ሲዲ ወደ መሳሰል። ግን ከዛ ሁኔታ ላይ ያለን ነው እኔ እንግዲህ ከኢትዮጵያ ሙስሊም ወጣቶች ድርጅት ጋር በተያያዘና ሌሎች ድርጅቶች ጋር በተያያዘ አገር ውስጥ ከእስልምና ጉዳዮች ጋር ልክ ሰሞኑን በድምጻችን ይሰማ እንደተከሰተው አይነት የመንግስትም እንደገና የውስጣችንም አንዳንድ አለመግባባቶች ተፈጥሮ የኢትዮጵያ ሙስሊም ወጣቶች ድርጅት ተዘግቶ በጣም ብዙ ወጣቶች ታስረው መሻይኾች እንደነ ሼክ መሐመድ ወሌ እንደነ ሼክ መሐመድ አወል ረጃ ሌሎችም የታሰሩበት ሁኔታ ተፈጠረ። በዛ ወቅት እኔ ልጅ ነበርኩኝና ኢቭን ምንም ጺም የለኝም፣ በጣም ወጣት ቀጭን ልጅ ነበርኩና ተማሪ ነው ይሄ ምናምን ብለው ነው የተወኝ። እዛው አስተማሪ ሆኜ ብኖርም በወቅቱ የዳዕዋ ክፍል ኃላፊ ነበርኩ። እንደውም ግን ይሄ ልጅ ነው ብለው ተውኝ የዛኔ። እና ከዛ በኋላ ግን መተው ነበር ቤቴ። ግን አልሐምዱሊላህ እንዳጋጣሚ ወጣ ብዬ ነበር ለሰላት ወጥቼ ነበር ፈጅር ሰላት፣ በዛው ሳልመለስ ቀረውና ከዛ በኋላ ነው ወደ ጃሚዓ ሄድኩት፣ ወደ ዩኒቨርሲቲ ሄድኩት። ስለዚህ ቁጭቱ ነበረኝ ይሄ ነገር በጣም ገና እየተስፋፋ በደንብ እየበሰለ ሰው ሁሉ የሚማርበት እድል ተከፍቶለት በካሴት በምን የሚማርበት ሁኔታ በተፈጠረበት ሁኔታ ነው ይሄ ሁሉ ተፈጥሮ በኋላ ላይ ሁሉ ነገር ቀጥ ያለው ማለት ነው። በጣም ብዙ በዚህ ጉዳይ ላይ የሚረዱ የሃይማኖት ተቋማት በሙሉ እና ድርጅቶች ትልልቅ ድርጅቶች በሙሉ ተዘጉ፣ ተባረሩ። ምክንያቱም በዛው የሁስኒ ሙባረክ ግድያ ሙከራ ተፈጽሞ ነበርና ማንኛውም ከሱዳን ጋር ከሳዑዲ ጋር ከግብፅ ጋር ከምን ጋር ንክኪነት ያለው ማንኛውም የሃይማኖት ድርጅቶች በሙሉ በ48 ሰዓት ውስጥ እንዲወጡ ተደረገ እና ሁሉም ኦልሞስት ስራዎች ቆሙ ማለት ይቻላል። ይሄ ራሱን የቻለ አንድ መማማሪያ ርዕስ ነው። የሆኑ ሰዎች በሰሩት ጥፋት ወይም ባደረጓቸው የተለያዩ ልዩነቶች ምክንያት ስንት መልካም ነገር ሊዘጋ እንደሚችል ማሳያ ነው። እሱም በኋላ ላይ ሌላ ጊዜ ምናልባት እንደ ርዕስ ልናወራው እንችላለን። ሌላው እዚህ የአፍሪካ ቲቪ መመስረት የሚለው ነገር የመጣው በኋላ ላይ ነው። ከኢትዮጵያ ከዚህ ከምንድነው ከመዲና ዩኒቨርሲቲ ተመርቄ ከመጣው በኋላ አወሊያ አካባቢ ኮሌጅ ውስጥ አስተምር ነበር። ከዛም ደግሞ አንድ አልሃይ አልዓለሚያ ሊተሕፊዝ አልቁርአን አልከሪም ይባል አንድ ከራቢጠት አልዓለም ልእስላሚ ይሄ የሙስሊሞች ሊግ የሚባል አለ እና ትልቅ ድርጅት ነው በሳዑዲ። የእሱ ቅርንጫፍ የሆነ ግን በቁርአን ላይ ብቻ የሚሰራ ሼክ አብደላህ በስፋ የሚባለው የሚመሩት ድርጅት የእሱ ወኪል ሆኜ መስራት ጀመርኩኝ። በጣም ብዙ የቁርአን ሒፍዝ ማዕከሎች ነበሩን፣ ሐምዛ ቁርአን ቤት ጨምሮ ማለት ነው። በኋላ ላይ ወደ ጃዕፈር መስጊድ ሙቭ ያደረግ ነው። አደም በዳኔ የሚባሉ ሰው አላህ ይርሐማቸው ሐጂ አደም በዳኔ እሳቸው መስጊድ ላይ ነበረ የቁርአን መሐፈዝ ልጆችን የምናስተምረው። ወደ 6 የሚሆኑ ግሩፖች በየጊዜው 70 እስከ 90 ሴትን ወንዱን ጨምሮ ቁርአን ሐፍዘው በ3 ዓመት ውስጥ እንዲወጡ አድርገናል። ከዛ ውጭ ሌሎች በጣም ብዙ ቅርንጫፎች ነበሩን።
ወልዲያን ጨምሮ ሰላም መድረሳ፣ ከዛ ውጪ ሌሎች ሻሸመኔ፣ ዝዋይ፣ ሌሎችም አካባቢዎች ሐላባ የመሳሰሉት እነዚህን ሁሉ መራ ነበር እና የሄድኩኝ አስተዳደር ነበር። ከዛ በኋላ እንግዲህ ይሄን ሁሉ እያደረግን ባለበት አፍሪካ ቲቪ የሚል ሀሳብ ይዘው ከሳውዲ ሰዎች ብቅ አሉ እና ከሱዳን በቃ በወቅቱ እንግዲህ ለእኛ መጀመሪያችን ነው ቲቪ የሚባል ነገር ራሱ እንዴት ነው እና ይሄ ነገር ፍቃድ ያስፈልገው ይሆን ወይ እንዴት ነው የምንሰራው? ስቱዲዮ እንኳን የለንም የመሳሰሉት በጣም ብዙ ተግዳሮቶች ነበሩት። ግን ቢሆንም ግንባር ቀደም ሆኜ እነዚህን ሰዎች ይዤ የቱሪዝም ቢሮም ባህልና ቱሪዝም ቢሮ ነበር በወቅቱ ፍቃድ የሚሰጠው ትዝ ይለኛል። ማህሙድ ድሪር አምባሳደር ማህሙድ ድሪር እሳቸው ጋር ነው የሄድነው። በጣም ነበረ ቀለል አድርገው ነገሩን እንትን ያሉን። ብዙ ነገሮች ቢኖሩትም ግን እንደምንም አልሐምዱሊላህ አሳክተን የአፍሪካ ቲቪን ጅማሬ በኢትዮጵያ የመጀመሪያው ኃላፊ ሆኜ ተጀምሯል። እዛ ላይ 1-2-3 ዓመት ሰርቻለሁ። ከዛ በኋላ ነው እንግዲህ ሄድኩት ማለት ነው። አያይዘው እንዲያነሱልኝ ፈልገው እዚህ ጋር በአሁን ሰዓት በአሁን ዘመን ሚዲያ የሰው ልጆችን የማህበረሰቡን አስተሳሰብ ይቀርጻሉ ተብለው ከሚጠቀሱ ግንባር ቀደም መሳሪያዎች ውስጥ አንዱ ነው። አሁን ላይ የደረስንበት ደረጃ ሚዲያ 3ኛው መንግስት ነው አይደለም? ከዛ ጋር አያይዘው በእርሶ ልምድ ለምሳሌ ከተለያዩ ቤተሰብ ከተለያዩ ማህበረሰብ የተለያዩ እድሜ የተለያዩ የታሪክ ዳራ ያላቸውን ሰዎች አጣምሮ አንድ ላይ ለማቆየት የሚረዳው ነገር ምንድን ነው? በሚዲያ ዘርፍ ላይ ሲቆይ በጣም ከባድ ነው ማለት እንትኑ ሰፊ ነው። ሚዲያ የሚባለው ነገር ሁለት ስለት ያለው ነገር ነው። አንዳንዴ ሰዎችን እንትን ለማድረግ ማኔጅ አድርጎ በሆነ አይነት አቅጣጫ ማስኬድ ለማድረግ ልክ እንደ ትምህርት ቤቱ ካሪኩለም ወጥቶለት የሆኑ ሰዎች ብቻ እንዲያዩት የተወሰኑ ሰዎች እንዳያዩት ብለን እንትን ምንለው ነገር አይደለም። ስለዚህ እንትን ይፈልጋል፣ በጣም ጥንቃቄ ይፈልጋል። ምናልባት ግን አንዳንዴ ያው አሁን ያለው አካሄድ ለምሳሌ የሃይማኖት ተቋማት ብቻ የሚመሩት ሚዲያዎች አሉ። በቃ የሚያወሩት የታወቀ ነው፣ የእስላማዊ ጉዳይ ነው የሚያወሩት። ስለዚህ ያንን የሚፈልጉ ሰዎች እዛ ይሄዳሉ። ስለዚህ እሱን ማኔጅ በምናደርግበትም ወቅት ቅድም ያልነው ለምሳሌ የኡስታዝ ሼክ የሙፍቲ ምናምን መቀላቀል ነገሮች ኖረው የሚሰጡት የትምህርት አይነቶችስ ምን አይነት ናቸው የሚባሉት ነገሮችስ ልጆችም የሚያዩት ነው ወይ አይደለም ወይ? እነሱ እንዴት ነው የምንለየው? ቤተሰብ በዚህ ጉዳይ ላይ ያለው ኢንቮልቭመንት ምንድን ነው? በጣም ትልቅ የሆነ ቻሌንጅ ወይም ተግዳሮት ያለው ጉዳይ ነው። ቢሆንም ግን እኔ እንደኔ እይታ ብዙ ጊዜ ጀነራል የሆኑ ወይም ጠቅለል ያሉና ሁሉንም ማህበረሰብ የሚመለከቱ ጉዳዮች ገና አልተነኩም ባይ ነኝ። አንዳንድ ጊዜ ብዙ ጊዜ ልዩነቶች የሚፈጥሩትም ሆነ ወይም ደግሞ አሁን ያልነው አይነት መሻከር ነገሮች ቢፈጠሩት የምናነሳው ኢሹዎች ሳናዊ ይባላል በአረብኛ ላግዠሪ የሆኑ ወይም ቅንጦት የሆኑ ጉዳዮች አሉ በጣም የምናነሳቸውና ብዙ ጊዜ ጊዜያችን የሚበሉብን ነገሮች አሉ። ከዛ ውጪ ግን መሰረታዊ የሆኑ ጉዳዮች ለምሳሌ አርካን አልእስላም ምንም በቃ የሚከብድ ነገር አይደለም። ቀለል ባለ እንትኖች መቅረብ የሚችል ነው። ሰውን ኮንፊዥን ውስጥ ማንከትበት ሁኔታዎች ባሉበት ሁኔታዎች ማስተማር ይቻላል። ስለዚህ ትኩረት ሊሰጥባቸው የሚገቡ የሃይማኖት ጉዳዮች አሉ። በትእዛዝ ደረጃ አርካን አልእስላም ይባላል። 5ቱን የአርካን አልእስላም እሱ ላይ ትኩረት አድርጎ መስራት። ክልክል የሆኑ ጉዳዮች ደግሞ በቁርአን ውስጥ ራሱ በጣት የሚቆጠሩ በጣም ጉልህ ሆነው ልክ እንደ ሌሎቹ መጽሐፎች ላይ 10ቱ ትእዛዛት የሚባሉ በቁርአን ላይ ሰፍሮ የተቀመጡ አሉ። ጉልህ ሆኑ እነሱ ላይ ትኩረት ተሰጥቶ እነሱን አድምቶ ሰውን በዛ ነገር ላይ ማነጽ እንኳን ቢቻል ከዛ በኋላ ሌሎቹ ነገሮችን የመከላከል ሁኔታ በጣም ይቀላል። አሁን ግን ያለነው ችግር ምንድነው? ይሄንን ነገሮች በደንብ ካሪኩለም ቀርጸን ለሰው በሙሉ ሊዋጥ የሚችል አይነት አቅጣጫ አርካን አልእስላም አርካን አልኢማን የሚባሉትና እንደዚሁም በመሰረታዊ ሊተው የሚገባቸው ጉዳዮች ልክ እንደ 10ቱ ትእዛዝ ላይ እንዳልኩት ክልክል ጉዳዮች ከባኤር ምናምን የሚባሉ በጣም ውስን የሆኑ ነገሮች ላይ በደንብ ስላልተሰራ እነዚህ ነገሮች እያሉ ሳይፈቱ ሌላ ነገሮች ላይ ስንጨቃጨቅ ለምሳሌ አንድ ሰላት እንኳን የማይሰግድ ሰው መጥቶ የሚጨቃጨቀው እጅ እዚህ ጋር ይያዛል ወይስ እዚህ ጋር ይያዛል የሚለው መጀመሪያ ስገድ ከዛ እንደዚህ የሚያዘው ችግር የለውም እንዳሉት ሰውየው ማለት ነው። እና
በጣም የምናነሳቸው ኢሹዎች አሁን እየተሰሙና እየተባሉ ያሉት ነገሮች እና ሰው ያለበት ሁኔታ በጣም ይለያያል በጣም። ስለዚህ መጀመሪያ መሰረታዊ ነገሮች ላይ ያለን ሂደቶች ላይ በጣም ጉድለት እንዳለ ይሰማኛል። ሰው ብዙ ቅንጦት ነገሮች ውስጥና አንዳንድ ኺላፍ ያሉባቸውና ምናልባትም ሰውን ኮንፊዥን እስከተው መሰረታዊ ነገሩ ራሱ አያስፈልግም ወደ ማለት እንዲሄዱ የሚያደርግበት አካሄድ ያለው። ስለዚህ ሚዲያው መሰረታዊ ጉዳዮች ላይ ትኩረት መስጠት አለበት ብዬ አምናለሁ። ክቡራን ተመልካቾቻችን እየተከታተላችሁን ስለሆነ እናመሰግናለን። ከኡስታዝ ጀማል በሽር ጋር ያደረግነው ያለው ቆይታ የክፍል 1 ቆይታ ይህንን ይመስላል። ሳምንት በክፍል 2 ቆይታ ይጠብቁን ነው ምለው። እስከዛው ድረስ ቸር ሰንብቱ።